በአንድ ወቅት የኢትዮጵያ ጓዳ ጎድጓዳ ሁሉ በእጁ ላይ የነበረው የቀድሞ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር የነበረው ጌታቸው አሰፋ ዛሬ ላይ ከጠፋበት ከተሳደደበት ጥቂት ቀዳዳዎችን እየፈለገ ለመጉላት እየሻተ ነው። ከሱ ቀደም የኢትዮጵያ የደህንነት ሹም የነበረው ክንፈ ገብረመድህን ከተገደለ በኋላ ለ17 ዓመታት የኢትዮጵያ የደህንነት ኃላፊ ሆኖ የፖለቲካና ኢኮኖሚያዊ እንቅስቃሴዎችን ሲዘውር የነበረው ይህ ግለሰብ ዛሬ ከተገፋበት የህወሓት ፖለቲካም በኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኩል መልሶ ለመቆም እየሞከረ እንደሆነ ይነገራል። የሰሜኑ ጦርነት አልቆ የፕሪቶሪያው የሰላም ስምምነት ከተደረገ በኋላ ትግራይን ሲመራ በነበረው የህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል የተፈጠረው ሰፊ መከፋፈል ይህንንም ሰው ገፍቶታል። አንዳንድ ምንጮች እንደሚሉትም የፓርቲው ከፍተኛ እርከን ከነበረው የሥራ አስፈጻሚ ኮሚቴም ተወግዶ ወደ ማዕከላዊ ኮሚቴ አባልነት እንዲወርድ ተደርጎም ነበር። ኋላ ላይ በጠቅላይ ሚኒስትር አብይ አህመድ ተሹሞ በነበረው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳና በደብረጽዮን መካከል ልዩነቶች ሰፍተው ጌታቸውም ወደ አዲስ አበባ ከመጡ በኋላ አሁን ከጀነራል ታደሰ ወረደ ጋር ልዩነቶች በከረሩበትም ሰዓት ይሄው የቀድሞ የደህንነት ሹም ጌታቸው አሰፋ ከነ ደብረጽዮን ገብረ ሚካኤል ጎን በመሆን ጽምዶ ወይንም ጥምረት በሚል የሚታወቀውን ከኤርትራ ጋር የሚደረግ ግንኙነትን አጥብቆ የሚያቀነቅን እንደሆነ ይነገራል። አንዳንዶች እንደሚሉትም የኤርትራን ምድር በተደጋጋሚ ተመላልሶበታል። ይህ ሰው በትግራይ ፖለቲካ መልሶ ለማቆጥቆጥ በኢሳያስ አፈወርቂ ችሮታ በደብረጽዮን ገብረ ሚካኤል ፊት መሪነት በኩል እየታተረ እንደሆነ ይነገራል። የዛሬ ጉዳያችንም ይመለከተዋል። ጤና ይስጥልኝ፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ይህን ጉዳይ ትሰማላችሁ። እስከዛውም ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ጌታቸው አሰፋ ሚሊዮኖችን ለሞት የዳረገው ከቤት ንብረታቸው ያፈናቀለውና አካል ጉዳተኛ ያደረገው የትግራይን ጦርነት ለመቋጨት ያበቃው የፕሪቶሪያውን ስምምነት ከማይቀበሉትና አሁንም ድጋሜ የስምምነት እንዲፈርስ ከሚሰሩት ውስጥ ግንባር ቀደሙና ዋነኛው እንደሆነ ይነገራል። እንደውም በህወሓት በኩል የፕሪቶሪያውን ስምምነት ከፈረሙት መካከል ጌታቸው ረዳ ስምምነቱን የፈረሙ ሰሞን ከቀድሞ የደህንነት ኃላፊ ጥቃት ይደርስብኛል ብለው ይሰጉ እንደነበር መናገራቸውን የስምምነቱ ሰሞን ተዘግቦም ነበር። ይህ ሰው የተለያዩ መገለጫዎች አሉት። የቀድሞ የኢህአዴግ ስርዓት ደጋፊዎች በደህንነት ኃላፊነቱ ወቅት ሀገሪቱን ከተለያዩ የደህንነት አደጋዎች ታድጓል። በርካታ የሽብርተኝነትን ሴራዎች በጣጥሷል። ከአይኑ የምትሰወር ሴራም አልነበረችም ሲሉ ከሰው ተፈጥሮም ከፍ ያለ ብቃትን ያላብሱታል። ተቃዋሚዎቹ ደግሞ የደህንነት ስልጣኑን ተቀናቃኝ ድምጾች እንዳይሰሙ ጨቁኖበታል። በስመ ሽብርተኝነት በርካታ ሀሳባቸውን በቅንነት ለመግለጽ ያሰቡ ግለሰቦችንም አስሮ አንገላቶበታል ይሉታል። ሲከፋም ለኢትዮጵያ ፖለቲካዊ ምህዳር መጥበብና ዛሬ ላይ ለተፈጠሩ የተለያዩ አክራሪነቶች የዚህ ሰው የደህንነት ሹምነት ዘመንን ተጠያቂ የሚያደርጉም አይጠፉም። በኢኮኖሚ ደህንነት ስራውም የነበረውም ለጥቂቶች ከለላ ተደርጎላቸው እንዲበለጽጉ ማድረግ ነበር ስራው የሚሉም አሉ። ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ ከጥቂት ወራት በኋላ ከስልጣኑ ሲነሳ ግን ወደ መቀሌ ጠቅልሎ ገባ። ከዚያም የፌዴራል መንግስት አስረክቡኝ በወንጀል እፈልገዋለሁ ቢልም ከትግራይ መንግስት የእንቢታ መልስ ብቻ ነበር ይሰጥ የነበረው። የአብይና የህወሓት የፍጥጫ ነጥብ ከነበሩት ውስጥም ይኸው ጌታቸው አሰፋ ነው። ከዚያ ጊዜ ጀምሮ ከትግራይ ክልላዊ መንግስት ጋር ይህ ግለሰብ የሀገርና የመንግስት ሀብት ሰርቆ ሄዷል፣ ቢያንስ ሀብቱን አስመልሱ የሚለው 2-3 ወር የፈጀ ጭቅጭቅ ነበር የፈጠረው። ይሄ መስሪያ ቤት እንዳልኳችሁ ወታደር አለው፣ ሚዲያ አለው። አባይ ሚዲያ የሚባል የደህንነት ሹም ያቋቋመው የግል ሚዲያው ነው። በመንግስት ሀብት ቤተ መንግስትም አስፈላጊ ቦታ የራሱ ወታደሮች አሉ። ውጭ ሀገር ሄጄ እመጣለሁ እንዳይባል አየሩ አይታመንም፣ ኤርፖርቱ አይታመንም። በእነዚህ ኃይል የሚጠበቅ ነው። ሰው ለራሱ ነፃነት ሳይኖረው ማሰብም አይችልም፣ መከላከልም አይችልም። ሆኖም ከትግራይ ጦርነትና ከፕሪቶሪያው ስምምነት በኋላ የፖለቲካ ፈላጭ ቆራጭነቱን መልሶ ማግኘትን በፍጹም አልቻለም። ይህ ፕሪቶሪያ ስምምነት የትግራይን ሽግግር ጊዜ መንግስት ሹምሽር ስልጣንን ለጠቅላይ ሚኒስትር አብይን የሰጠው። ጌታቸው ደግሞ እንደያኔው በደብረጽዮን በኩል አዛዥና ናዛዥነቱን መመለስ ይፈልጋል። ደብረጽዮን ደግሞ እንደሚባለው ከሆነ ከፕሪቶሪያው ስምምነት አንስቶ በድጋሚ የክልሉ ፕሬዝዳንት እንደሆን ሹሙኝ፣ አንድ እድል ስጡኝ ብለው በተደጋጋሚ ቢጠይቁም በጠቅላይ ሚኒስትር አብይ እምቢ መባላቸውን የተሰማው
የደብረጽዮን ቡድን በስልጣን ያለ እንደሆን የጌታቸው አሰፋ ወደ ተጽዕኖ አሳራፊነት የመመለስ ዕድል ሰፊ መሆኑን የሚነገረው ነገሩም አካባቢያዊነት የተጠናወተው የህወሓት ፖለቲካ ነገርም አለበት። ለዚህም ጌታቸው አሰፋ የሚሳተፍበት ቡድን ትላንት ጌታቸው ረዳን ከመቀሌ ያስባረረ፣ አሁን ደግሞ ጄኔራል ታደሰ ወረደን አንዴ በወታደሮች ጥቅማጥቅም ሌላ ጊዜ ደግሞ በሌላ እንዲዋከቡ ያደርጋል የሚባለው። ለዚህም ተጽዕኖ ማሳረፊያ እንዲሆን ጽምዶ በሚል ከኢሳያስ አፈወርቂ ጋር የተደረገው ጥምረት ትልቁን አስተዋጽኦ እያደረገለት ነው። ኢሳያስ አፈወርቂ በፕሪቶሪያው ስምምነትና በባህር በር ጥያቄ ሳቢያ ዛሬ ከአብይ አህመድ ጋር ስለተጣሉ በትግራይ ከአብይ ጋር በአንጻሩ ተስማምቶ የሚሰራ ቡድን እንዳይኖር በነጌታቸው አሰፋ በኩል ይሰራሉ። እንደሚባለው ከሆነም እነ ደብረጽዮን ገብረ ሚካኤልና ጌታቸው አሰፋ የፕሪቶሪያው ስምምነት ሙሉ ለሙሉ ፈርሷል ቢባሉ አሁን ላይ ደስታቸውን አይችሉትም። ምክንያቱም የፕሪቶሪያው ስምምነት ፈረሰ ማለት የእነሱን ቡድን እንደ አዲስ ተደራድሮ ወደ ስልጣን የመምጣት እድልን በከፍተኛ ደረጃ ያገኛል። ለዚህም ነው ህገወጡን መንገድ ይገፉበታል የሚባለው። በሆነ መንገድ ግጭት ቢቀሰቀስም ነባሩ ስምምነት ፈርሶ አዲስ ድርድር የመምጣት እድል አለው ተብሎ ስለሚታመን ያኔ እነ ጌታቸው አሰፋ እድሉን እንደ ፕሪቶሪያው ስምምነት ያባክኑታል ተብሎም አይታመንም። እርግጥ የፕሪቶሪያውን የሰላም ስምምነት ለማፍረስ የጌታቸው አሰፋና የደብረጽዮን ህገወጥ እንቅስቃሴ ብቻ ይግድ አይደለም። የፌዴራል መንግስት ማድረግ ያለበትን የሰላም ስምምነቱን ግዴታውን አለመወጣቱም አንዱ እድል ነው። ለአብነት ውዝግብ የሚነሳባቸው የትግራይና የአማራ ክልል አካባቢዎችን ጉዳይ አለመቋጨቱ፣ ከተፈናቃዮች ጋር ያለውና የኤርትራ መንግስት እስካሁን ተቆጣጥሮ የያዛቸው የትግራይ አካባቢ ቦታዎችን አለማስለቀቁም የፕሪቶሪያው የሰላም ስምምነት እንዲፈርስ ከፌዴራል መንግስት በኩል አስተዋጽኦ የሚያደርግ ምክንያት ነው። የነጌታቸው አሰፋ ቡድንም ይህንን ምክንያት በማድረግ ከኤርትራ ጋር ግንኙነት መጀመራቸውን ይናገራሉ። ደብረጽዮን ገብረ ሚካኤል ከወር በፊት ከወይን ሚዲያ ጋር ባደረጉት ቆይታ የፌዴራል መንግስት ማድረግ የሚገባውን ባለማድረጉ ምክንያት የኤርትራ መንግስት ባደረገልን ትብብር የክልሉ አርሶ አደሮች አርሰው መኖር ጀምረዋል ማለታቸው ይታወሳል። አሁን የኤርትራና የነጌታቸው አሰፋ ግንኙነት ከዚህም ተሻግሮ ጽምዶ ወይንም ጥምረቱ ወታደራዊ ደህንነታዊ ትብብር ላይ መድረሱ ይነገራል። ከጊዜ ወዲህ የኤርትራ መንግስት ከአብይ ጋር ይሰራሉ የሚባሉ የትግራይ ክልል ባለስልጣናት በጌታቸው አሰፋ በኩል እንዲባረሩ የበረታ ተጽዕኖ እያሳረፈም ነው። የሚገርመው ጌታቸው አሰፋ ትላንት ከኤርትራ ጋር ይሰራሉ ያላቸው በርካታ ኢትዮጵያውያንን አስሯል፣ አንገላቷል። ዛሬ ደግሞ ከኤርትራ ጋር ሳይሆን ከአብይ ጋር ይሰራሉ ያላቸው ላይ ተጽዕኖና ግፊያን ያደርጋል። ጌታቸው አሰፋ በዚህ ልክ ከጠቅላይ ሚኒስትር አብይ ጋር እልህ የተጋባበት መንገድም ይገርማል። እነ ደብረጽዮን ከብልጽግና መንግስት ጋር ተጋብተውት የነበረው እልህ እንደ ህወሓት እንጂ እንደ ግለሰብ አይመስልም ነበር። የጌታቸው አሰፋ ጉዳይ ግን ግለሰባዊ ነው የሚመስለው። ከፕሪቶሪያው ስምምነት በኋላ በህግ ይፈለጉ የነበሩ በርካታ የህወሓት ፖለቲካዊም ሆነ ወታደራዊ አመራሮች አዲስ አበባን ረግጠዋል። ከአዲስ አበባም አልፈው ውጭ ሀገራት ሄደው የተመለሱም አሉ። ከዚህ በተቃራኒ ግን አዲስ አበባን የሚያረገጠው ጌታቸው አሰፋ ብቻ ነው የሚመስለው። አብይ አህመድ ወደ ስልጣን ከመምጣታቸው በፊት ባሉ ጊዜያት ከጌታቸው አሰፋ ጋር በአይነ ቁራኛ የተያዩ እንደነበር ራሳቸው አብይም በገደምዳሜ ተናግረው ያውቃሉ። እንደውም ራሳቸው ከመስጋታቸው የተነሳ ጠቅላይ ሚኒስትር ከመሆናቸው በፊት ሊያነጋግሩት በተደጋጋሚ ቢሮ ሄደው እንዳልተሳካላቸውም ይነገራል። ያኔ ጌታቸው ሁሉን አድራጊና ፈጣሪ ነበር። አብይና ጌታቸው በደንብ መፋጠጥ የጀመሩት ግን አብይ ጠቅላይ ሚኒስትር በሆኑ የመጀመሪያዎቹ ወራት ጌታቸው ከስልጣኑ ሳይባረር ነበር። ይህን በተመለከተ ጠቅላይ ሚኒስትር አብይ ህዳር 22 ቀን 2013 ዓ.ም የሰሜኑ ጦርነት የመጀመሪያው ዙር አልቆ የፌዴራል መንግስት ጦር መቀሌን ከተቆጣጠረ ከሁለት ቀን በኋላ ለህዝብ ተወካዮች ምክር ቤት ቀርበው አስረድተው ነበር። በወቅቱ ስልጣን ላይ ከመምጣታቸው በፊት ሊገደሉ እንደሚችሉ በመስጋት በቪዲዮ ተቀርጸው ሲያደርጉ ስለነበረው ትግልና ቢሞቱ እንኳን ትግሉ እንዳይቋረጥ የሚያደርግ ንግግር አድርገው እንዳስቀመጡ ተናግረዋል። የደህንነት ሹሙ በሚል ስሙን እንኳን ለመጥራት ባልፈለጉበት ረጅም ደቂቃዎችን አድርገውት በነበረው ንግግር ጌታቸው አሰፋ ገና ቤተ መንግስት ስገባ የራሴን ጥበቃ ይዤ እንዳልገባ ከልክሎኝ የራሱን ጥበቃ ተካብኝ ብለዋል። እናንተ ጠቅላይ ሚኒስትር ሆነ በህገ መንግስቱ መሰረት ሀገር አገልግል ብላችሁ የሾማችሁኝ ቀን የደህንነት ሹሙ ከኔ ጋር የነበሩ 3 ግለሰቦች በጥበቃ ስራ ላይ የነበሩ 3 ግለሰቦች ይዘህ ቤተ መንግስት መግባት አትችልም ተባልኩ። እኔ የግል ጥበቃዎች ላይ ማዘዝ የማልችል ሰውዬ ነው እናንተ ለምን ሀገር አትጠብቅም እያላችሁ ጥያቄ የምታቀርቡት? አትችልም፣ እኛ የሰጠንን ጠባቂ ብቻ የሚጠብቅህ ተብሎ ጠባቂዎቼ እንዳይገቡ ተከለከሉ።
አብይ በወቅቱ እኔ መኖሪያ ቤቴን አላዝም፣ ጌታቸው አሰፋ የሚያዛቸው ጠባቂዎችና ደህንነቶች እኔ ቢሮ ሳልገባ ቀድመው ገብተው የሚፈልጉትን ያደርጋሉ፣ እኔ ካውንተር ሰርቪላንስ እንዳልሰራ የቢሮዬ ቁልፍ እንኳን የለኝም ሲሉም ተደምጠው ነበር። አብይ ቀጥለው ጌታቸው አሰፋ ያደርግባቸው ስለነበረ ጫና ሲያስረዱ ሶማሌ ክልል እንዳልሄድ አልሸባብ ይገድልሃል በማለት ሲከለክለኝ እምቢ ብዬው ሄድኩኝ። ቀጥሎም አማራና ትግራይ ክልሎች ሄጄ ህዝብ ላወያይ ስል እሱንም ሊከለክለኝ ሞከረ። በወቅቱ የጦር ኃይሎች ጠቅላይ ኢታማዦር ሹም ጄኔራል ሳሞራ የኑስ ለውጡን ተቀብሏል። ጌታቸው ግን ለውጡን ያደናቅፍ ነበር፣ ከቤቴ በረንዳ ላይ እንኳን እንዳልወጣ ይከለክለኝ ነበር ሲሉ ብዙ ገልጸው ነበር። ከዚያ ግን ይልክልኝ የነበረውን ፖስታም አልከፍተውም ነበር ሲሉም ተደምጠዋል። እኔ አልሸባብ ይገላል ከተባልኩ ጀምሮ የደህንነት ሹሙ እስከተነሱበት ቀን ድረስ በፖስታ ተልኮ የሚላክልኝ መረጃ አንድም ቀን አንብቤ አላቅም። በሚፈጭበት ማሽን ነው ማስገባው። የሚላክልኝ መረጃም እንደሆነ ስለማውቀው ማለት ነው። ተቋሙ የደህንነት ሹሙ ይሄን ይዞ ሄዷል ብሎ ሪፖርት ለማድረግ እንኳን የማይችል ተቋም ነበር። አያቅም። በደህንነት አሰራር የፖስታ መላላክ አንዳንዴ በመመረዝ ህይወትን ለማሳጣት ጥቅም ላይ ይውል ስለነበረ የጠቅላይ ሚኒስትሩ ፖስታውን አልከፍተውም ንግግር በፖስታው መርዞ ሊገለኝ ሲል አመለጥኩት ማለታቸው ነው በሚል ተተርጉሟል። እርግጥ ጠቅላይ ሚኒስትሩ በወቅቱ የሀገሪቱን ቀውስ በሙሉ በጌታቸው አሰፋ ላይ ያላከው ነበር። ነገር ግን የአብይ ክስ እሳቸው ማስከበር ያልቻሉትን የሀገሪቱን ደህንነት የወቅቱን የኢትዮጵያውያንን የጋለ ስሜት ተጠቅመው በጌታቸው ላይ ደፍድፈዋል የሚል ትችት ተሰንዝሮባቸዋል። ምክንያቱም ጌታቸው አሰፋ የማድረግ አቅሙ ዜሮ ከሆነ በኋላም በሀገሪቱ የንጹሃን ግድያ እገታና መፈናቀልም ስላልቆመ የሆነ ሆኖ ከዚያ በኋላ ጌታቸው አሰፋ ትግራይ እንደገባ ወደ ሌላ የኢትዮጵያ ክፍሎች አልተመለሰም። አብይም ይፈልጉታል፣ እሱም ቢችል ሊያገኛቸው ይፈልግ ነበር። ግን የነበረው ድል ለጊዜው ማምለጥ ብቻ ነው። ዛሬ የህወሓት ፖለቲካ መዳከም እንዳያጋልጠውም ከኤርትራው ኢሳያስ አፈወርቂ ጋር መስራትም መርጧል። አንዳንዶች እንደሚሉትም ሌላ ጦርነት ቢነሳም አይጠላም። ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን። መልካም ቀን